የህዳሴውን ግድብ አስመልክቶ ግብጽ በትራምፕ አስተዳደር በኩል ነጥብ ለማስቆጠር የተቻላትን ሁሉ እየሞከረች ነው። የውጤት በፕሬዝዳንት ዶናልድ ትራምፕ የሰሞኑ ተደጋጋሚ መግለጫ ታይቷል። ከሱዳን ጋር በመሆን የአባይን 100% እየተጠቀመች ያለችው ግብጽ ራሷን ተበዳይ በማድረግ የአሜሪካ ባለስልጣናትን እየተጠቀመችባቸው ነው። በዚህ የተበዳይነት መንፈስ ውስጥ ወደ ድርድር መገባት አለበት በማለት ጥድፊያ ላይ ትገኛለች። ግብጽ ይህንን እያለች ያለችው በመጀመሪያ የራሷን የዲፕሎማሲ መደላድል ከሰራች በኋላ ነው። እንደተገለጸውም ትራምፕ የኢትዮ ግብጽና ሱዳን ድርድር በአፋጣኝ የማስጀመር ፍላጎት እንዳላቸው አሳይተዋል። ግን ደግሞ ከድርድሩ ዳግም መጀመር በፊት ኢትዮጵያ በመጀመሪያ የተንሻፈፈውን የትራምፕና የባለስልጣናቶቻቸውን ግድቡን የተመለከተ አስተሳሰብ ማስተካከል ይኖርባታል። ይህ ከድርድሩ መጀመር በፊት ሊሰራ የሚገባው የዲፕሎማሲ ስራ ነው ይላሉ አስተያየት ሰጪዎች። አሁን ባለው ሁናቴ በዓለም ዕጣ ፈንታ ላይ የመወሰን ስልጣን ያላቸው የሚመስሉት ትራምፕ ሲሆኑ ፍጹም ለግብጽ ባደላ መልኩ የተሳሳተ ግንዛቤን በያዙበት ሁናቴ በቀጥታ ወደ ድርድር መግባት ምን አይነት ውጤት ሊያስከትል እንደሚችል ከ5 ዓመታት በፊት በዋሽንግተን የተደረገው ድርድር ቁልጭ አድርጎ የሚያሳየው ነው። ትራምፕ የዛሬ 5 ዓመት ግድም ግብጽን ደግፈው ኢትዮጵያን ኮንነዋል። ከዚያም ባለፈ ግብጽ ግድቡን በቦምብ ታጋየዋለች እስከ ማለትም ደርሰዋል። አሁን ያለፉትን አካሄዶች መከተል ለኢትዮጵያ የሚያዋጣ አይደለም። የግብጽ ባለስልጣናት ፍላጎት ኢትዮጵያን በትራምፕ አስተዳደር ተጽዕኖ ስራ አስገብቶ በድርድር ስም የራሳቸውን ዘለቂታዊ ብሔራዊ ጥቅም ማስጠበቅ ነው። አልሲሲ በፍልስጤምና እስራኤል መካከል ሰላም እንዲሰፈን አድርጌያለሁ በማለት በትራምፕ ተመስግነዋል። የህዳሴውን ግድብ ፖለቲካ ለመጫወት አልሲሲ ወደ ትራምፕ አስተዳደር ስስብልት የገቡት በጋዛ እስራኤል በኩል ነው። በዚህ ረገድ ኢትዮጵያ የእስራኤልን ፖለቲካ መጠቀም ግድ የሚላት ይሆናል እየተባለ ነው። ግብጾች የእስራኤልን ዲፕሎማሲ በእጅጉ ይፈሩታል። የአሜሪካ ፖለቲካና የዲፕሎማሲ ቅኝት ከእስራኤል ጋር የተሳሰረ ነው። ይህ ዲሞክራት ይባል ሪፐብሊካን በየትኛውም የአሜሪካ ፕሬዝደንት የሚሰራ የመሬት ላይ ሀቅ ነው። እስራኤል ማለት ደግሞ በአንድም ይሁን በሌላ መልኩ የግብጽ ባላንጣ ናት። ሁለቱ ሀገራት ከ40 ዓመታት በላይ ነፍጥ አንስተው ተዋግተዋል። ግብጽ ሌሎች የአረብ ሀገራትን አስተባብራ እስራኤልን ወቅታለች። እስራኤል ባጸፋው ጦርነቱን በአሸናፊነት በመወጣት በወሰደችው መልሶ ማጥቃት ሰፊውን የሲናይ በረሃ እስከ መቆጣጠር ደርሳ ነበረም። ግብጽ በጦርነቱ መሸነፏን ተከትሎ ግዙፉን ሲናይ በረሃን በእስራኤል መነጠቅ ብቻ ሳይሆን እስራኤል ይህንን አካባቢ የመከላከያ ወረዳ ይሆነኛል የመለቀው አካባቢ አይደለም በማለቷ የወቅቱ የግብጽ ባለስልጣናት ጭንቅ ውስጥ ነበሩ። በመንቀን እዚህ ጦርነት ውስጥ ገባም በማለት ራሳቸውን እስከ መርገም ደርሰዋል። ባለስልጣናቱ በህዝባቸውም የተዋረዱ መሪዎች ተደርገው ተቆጥረው ነበርም። እናም ይህንኑ የሲናይ በረሃ ግብጽ በእስራኤል ተነጥቃ እስራኤል የመለሰችላት በብዙ ምልጃና ድርድር የነበረ መሆኑን ታሪክ ያስታውሳል። በእርግጥ ይህ የሁለቱ ሀገራት የጦርነትና አምርሮ በጠላትነት የመፈላለግ አካሄድ የዛሬ 48 ዓመት ግድም በ1978 በአሜሪካ አደራዳሪነት እንዲያከትም ሆኗል። ይህንን ያደረጉት 39ኛው የአሜሪካው ፕሬዝዳንት ጂሚ ካርተር ናቸው። ስምምነቱ ካምፕ ዴቪድ ስምምነት በመባል ይታወቃል። ጂሚ ካርተር መሃል ላይ የወቅቱ የእስራኤል ጠቅላይ ሚኒስትር ማንሄም ቤጊንና የግብፁን ፕሬዝዳንት አንዋር ሳዳትን በቀኝና በግራ አድርገው የፈረሙት ስምምነት ነው። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ግብጽ በጦርነቱ መሸነፏን አምና በመቀበል የግድ የተወሰደባትን ግዛት ለማስመለስ ስትል ለእስራኤል ሀገራዊ ዕውቅና ለመስጠት የተገደደችበት የታሪክ አጋጣሚ ነው። The Camp David Accords and their enduring significance. The Camp David Accords stand as a testament to the power of diplomacy. እስራኤልና ግብጽ ከዚያን ጊዜ ጀምሮ በጦርነት የሚፈላለጉ ሀገራት ባይሆኑም በሌላ አቅጣጫ ደግሞ ሁለቱም ሀገራት በቀና አይን አይተያዩም። ሀገራቱ ከጦርነት በመለስ የሚታዩባቸው መጎሻሸሞች ግን ዛሬም ድረስ ቀጥለዋል። አንዱ ሌላውን በጥርጣሬ የሚያይባቸው ብዙ ምክንያቶች አሉ። ይኸው ጉዳይ አሁን ወደ ኢትዮጵያ ቀጠና የአፍሪካው ቀንድ ማለትም ሶማሊያና ሶማሊላንድ መጥቷል። ግብጽ በሶማሊያ ቱርክን በሳዑዲና ካታርን በማስተባበር ስራ ትጠምዳለች። እስራኤል ደግሞ ከተባበሩት አረብ ኤምሬቶች ጋር በተገንጣዩ ሶማሊላንድ ትገኛለች። እናም ግብጽና እስራኤል ከሰፈራቸው ወጣ ብለው በሶማሊያና ሶማሊላንድ ተፋጠዋል። የእስራኤልና ግብጽ ጥረት ለኢትዮጵያ የዲፕሎማሲ በረከት ነው የሚሉ አሉ። አንዱም የቀደመው የሁለቱ ሀገራት የጦርነት ቁስል እንዲያገረሽ የሚያደርገው የፍልስጤም ጉዳይ ነው። በፍልስጤም ውስጥ ጋዛ አለች። ሁለቱም ሀገራት በጋዛ በኩል ድንበር ይዋሰናሉ። ጋዛን የሚያስተዳድረው ሐማስና እስራኤል ሲፋለሙ የጋዛ ፍልስጤማውያን የሚሸሹበት ብቸኛው መስመር የግብፁ ድንበር ነው። ግብጽ እስራኤል ይህንን የምታደርገው ሆነ ብላ ነው። የጋዛ ፍልስጤማውያን ወደ ግዛቴ በመግባት ጋዛን ከፍልስጤማውያን ነጻ አድርጋ ሙሉ ለሙሉ መቆጣጠር ትፈልጋለች በማለት ሁልጊዜ እየደጋገመች ትናገራለች። ይህ አንደኛው የእስራኤልና የግብጽ አለመተማመን መንስኤ ነው። የፍልስጤም ጉዳይ በተለይ የጋዛ ችግር ነው ሊባል የሚችል ዘለቂታዊ መፍትሄን እስካላገኘ ድረስ ግብጽና እስራኤል በመተማመን ፖለቲካ ውስጥ ይቀጥላሉ ማለት ዘበት ነው።
እስራኤል በማናቸው ሁናቴ የግብጽን ጉዳይ በቅርበት ትከታተላለች። በተመሳሳይ ግብጽም እንደዛው ታደርጋለች። ሁለቱ ሀገራት እንደውም በጠላትነት የመፈላለግ አዝማሚያቸው ማለዘብ የግድ ያላቸው በመሃል አሜሪካ ስላለች ነው። አሜሪካ ደግሞ ግብጽንም እስራኤልንም አጥብቃ ትፈልጋለች። ግብጽ በአሜሪካ በየዓመቱ 1.3 ቢሊዮን ዶላር የሚደርስ ወታደራዊ እርዳታ ታገኛለች። ከዚህ ባለፈ ግብጽ ከእስራኤል ጋር አንዳች አይነት ወታደራዊ መተናኮል ውስጥ ብትገባ ከራሷ ከእስራኤል እንዲሁም ከአሜሪካ ጭምር የሚመጣባት ከባድ ወታደራዊ ዱላ አለም። በአንዱም ይሁን በሌላ መልኩ ከመገፋፋቱና ከመጎሻሸሙ ባለፈ እስካሁን ባለው ሁናቴ ይህ ነው ሊባል የሚችል የከፋ ነገር አልታየም። ምክንያቱም መሃል ላይ ያለችው አሜሪካ ናት። እንዲያም ሆኖ ግን በፖለቲካና ወታደራዊ እንቅስቃሴው አንዱ ሌላውን መከታተሉና የጎሪጥ መታየቱ ዛሬም ድረስ ቀጥሏል። ግብጽ ከኢትዮ እስራኤል ግንኙነት ጋር በተያያዘ ያላት አመለካከት በብዙ ጥርጣሬ የተሞላ ነው። ግብጽ እስራኤል ከኢትዮጵያ ጋር በሚኖራት ግንኙነት በተለያዩ ጉዳዮች በእጃዞር ልትጎዳኝ ትችላለች ብላ ታስባለች። እስራኤል በሚሊተሪ ገዛ የኢትዮጵያን ወታደራዊ አቅም ልታፈረጥም ትችላለች የሚለው አንደኛው የግብጽ ስጋት ነው። ከዚህ ውጭም ኢትዮጵያ በእስራኤል ገዛ በአባይ ውሃ ላይ ኢንቨስትመንቶችን ልታካሄድ ትችላለች የሚለውም ሌላኛው ስጋት ነው። በሶስተኛ ደረጃ በተለይ ደግሞ የህዳሴውን ግድብ በተመለከተ እስራኤል በአሜሪካ የሎቢ ወይንም ባለስልጣናትን የማግባባት የዲፕሎማሲ ስራ ውስጥ በመሰማራት ኢትዮጵያ ልታግዝ ትችላለች የሚል ሐሳብም አለ። በአዲስ መልኩ የተከሰተው የግብጽና እስራኤል ፍጥጫ እየታየ ያለው ከአፍሪካ ቀንድ ጂኦፖለቲክስ አንጻር ነው። እስራኤል በሶማሊላንድ እንዲሁም ግብጽ ደግሞ በሶማሊያ ወታደራዊ መልእኮቻቸውን እየጣሉ ነው። ግብጽ ከሰሜን አፍሪካ በመሳብ ወደ አፍሪካ ቀንድ ሶማሊያ የተጠጋችው ኢትዮጵያን ታሳቢ አድርጋ ነው። ግብጽ ወታደራዊ ህልውናዋን በሶማሊያ ላይ ለመትከል ስትል የከረመችው ካለፉት 2 ዓመታት ወዲህ ነው። ጦሯን በአፍሪካ ህብረት ሰላም አስከባሪ ስም ወደ ሶማሊያ ለማስገባት ብዙ ጥራለች። ጦሩን በበጀት የሚደግፉ አካላት በጀት የለንም በማለታቸው የግብጽ ወደ ሶማሊያ ጦር የማስገባት ህልም ስኬት አላገኘም። ከዚህ ውጪ በሶማሊያና ግብጽ በሚኖረው የሁለትዮሽ ስምምነት ግብጽ 10,000 የሚደርስ ጦርን ወደ ሶማሊያ ለማስገባት ጥረት አድርጋ ነበርም። ይህም ቢሆን በግል የሚጠይቀው በጀት ቀላል ባለመሆኑ እስካሁን አልተሳካም። በዚህ መሃል በጸጥታው ውስጡን ስትሰራ የከረመችው እስራኤል በድንገት ለሶማሊላንድ ሀገራዊ እውቅና በመስጠት ዙሩን አክርረዋለች። እርግጥ እስራኤል ለሶማሊላንድ ሀገራዊ እውቅና ከሚሰጡት ሀገራት መካከል አንዷ እንደምትሆን ሲገመት ነበርም። ሆኖም ነገሮች ከታሰበው በላይ ፈጥነው በእስራኤል አግባቢነት የሶማሊላንዱ ፕሬዚደንት አብዱራሂም መሐመድ አብዱላሂ ኢሮ በዓለም አቀፉ የዳቮስ የኢኮኖሚ ፎረም ላይ በመገኘት ከትራምፕ ልጅ ኤሪክ ትራምፕ እንዲሁም ከእስራኤሉ ፕሬዚደንት አይዛክ ሄርዞግ ጋር እጅ ለእጅ ተጨባብጠዋል። ከዚህ ባለፈም ፕሬዚደንት አብዱራሂም መሐመድ አብዱላሂ ኢሮ ከበርካታ የአይሁድ ዝርያ ካላቸው የአሜሪካ ቢሊዮነሮች ጋር ቁጭ ብለው ሲነጋገሩ ታይተዋል። ይህ እስራኤል ለሶማሊላንድ ሀገራዊ እውቅናን ከመስጠቷ በፊት ፈጽሞ የሚታሰብ አይደለም። ሶማሌላንድ ባካቸው ሀገራዊ እውቅና ስጡኝ በማለት መማጸን ከጀመረች 30 ዓመታትን በትንሹ አሳልፋለች። በዚህ ሂደት ውስጥ አንቱ የተባሉ የዓለም መሪዎች በሚገኙበት የዳቮስ አይነት ዓለም አቀፍ የኢኮኖሚ ፎረም ላይ የሶማሌላንድ መሪ አልተገኘም ነበርም። ዘንድሮ ግን ሆኗል። ይህ ሊሆን የቻለው በሌላ በምንም ሳይሆን እስራኤል ለሶማሌላንድ ሀገራዊ እውቅና በማጎናጸፏ ነው። የእስራኤል እጅ በዚህ ደረጃ የረዘመና ዓለም አቀፋዊ ተጽዕኖም ከፍ ያለ ነው። የእስራኤልን የሶማሌላንድ እውቅና ተከትሎ ያዙ ይልቀቁኝ ሲሉ የነበሩት ሀገራት ከመግለጫ ጋጋታ ያለፈ አንዳች ነገር ሲተገብሩ አልታዩም። በዳቮሱ ጉባኤ ላይ የአብዱራሂም መሐመድ አብዱላሂ የትራምፕ ልጅ ኤሪክ ትራምፕ ጋር መገናኘት የትራምፕን በጎ ይሁንታ በማግኘቱ በኩል ትልቅ አስተዋጽኦ ያለው መሆኑ እየተነገረ ነው። ነገሮች በእስራኤል በኩል ሲሆኑ ይቀላሉ። ግብጽና መሰል ሀገራት ደግሞ እንደዚህ አይነቱን የእስራኤል ተጽዕኖ በእጅጉ ይፈሩታል። ግብጽ ኢትዮጵያንና አባይን በተመለከተ በተለይ ደግሞ በህዳሴው ግድብ ጉዳይ ሰራቸው የውስጥ ለውስጥ የዲፕሎማሲ ስራ ከሰሞኑ በዋሽንግተንና በዳቮስ ታይቷል። በዚህ መሰረት ትራምፕ ፈጽሞ ለግብጽ ባደላ መልኩ ማብራሪያ ሲሰጡና የቆመው ድርድር ዳግም እንዲጀመር ለማድረግ እንደሚፈልጉ ተናግረዋል። ትራምፕ የህዳሴውን ግድብ በተመለከተ በዚያ ደረጃ ለግብጽ ባደላ መልኩ እየደጋገሙ ሲናገሩ ሲታዩ በኢትዮጵያ በኩል የግብጽን ዲፕሎማሲ ሊያሟሟ የሚችል አዲስ ዲፕሎማሲ እንደሚያስፈልግ ጥርጥር የለውም። አንደኛው የዲፕሎማሲ መንገድ ወይንም ቻናል ልትሆን የምትችለው እስራኤል ናት። እስራኤልና የእስራኤል አይሁዳውያን በአሜሪካ ፖለቲካ ውስጥ ያላቸው ተሰሚነት በእጅጉ የላቀ ነው። የአሜሪካ የፖለቲካ መዘውር ያለው በእስራኤል እጅ ነው። ይህንን እውነታ የሚያውቁት ግብጾቹ የህዳሴውን ግድብ በተመለከተ በትራምፕ አስተዳደር እየሄዱበት ያለውን መንገድ በእስራኤል በኩል እንዳይበላሽባቸው ስጋት አላቸው። ግብጽ በኢትዮጵያ ግድብ አባይ ተዘጋብኝ በማለት የአደባባይ ውሸት እየዋሸች ነው። የኤሌክትሪክ ኃይልን የሚያመነጭ ግድብ በማናቸው መልኩ ውሃውን ያስቀራል የሚል የሳይንስ ማብራሪያ የለም። ይህንን እውነታ ለትራምፕና ባለስልጣናቶቻቸው ለማስረዳት ብዙ የሚከብድ አይደለም። ይህንን ለማድረግ የግድ የመደመጥ ዕድልና መብት መኖር አለበት። የሰጥቶ መቀበል መርህ የዲፕሎማሲም ቁልፍ ስራ ይጠይቃል። ትራምፕና የትራምፕ አስተዳደር አልሲሲንና ባለስልጣናቶቻቸውን ጆሮን ሰጥቶ እንደሰማ ሁሉ በተመሳሳይ መልኩ የኢትዮጵያን እውነታ የማዳመጥ ዕድልም ሊኖር ይገባል። እውነቱ በአደባባይ ሲመዘን የግብጽ ባለስልጣናት በአደባባይ ሀፍረት ላይ እንደሚወድቁ ጥርጥር የለውም።
ግን ደግሞ ጥያቄው እውነትን በፍትህ የሚመዝን ዳኛ አለ ወይ የሚለው ላይ ነው። በዚህ ዘመን በተለይ በአሁኑ የዲፕሎማሲ አካሄድ ከእውነት በላይ ትርክት ነው የበዛውን ተሰሚነትና ተጽዕኖ ፈጣሪነት የሚያስከትለው። እንዴት ትደመጣለህ? በምን ያህል መጠን ትደመጣለህ? እነማንስ ያዳምጡሃል ያምኑሃል የሚለው በትርክት ላይ የተመሰረተ ሰፊ ቤት ስራን የሚጠይቅ ነው። አንድም ጠብታ ውሃን በአባይ ላይ ሳታበረክት ከሱዳን ጋር 100 በመቶ የውሃውን ሀብት ጠቅልላ እየተጠቀመች ያለችው ግብጽ ተበዳይ ሆና መቅረቧ በራሷ ፍትህን ጥያቄ ውስጥ የሚከት ነው።